ደንገዝገዝ ያለው የአዲስ አበባ ሰማይ በጠዋት ብርሃን ከመተካቱ በፊት ጉዞአችንን ጀምረናል። የማለዳዋ ፀሐይ አዲስ ተስፋን ፈንጥቃ ከተማዋን ሙሉ በሙሉ ከማልበሷ በፊት ወደ አሰብ የሚደረገውን ጉዞ አሃዱ ብለን ጀምረናል። ጉዞ አለብን። ጉዞአችን ከአዲስ አበባ እስከ ሀገራችን ምስራቁ ጫፍ ድረስ አብረን እንጓዛለን። በዚህ ጉዞአችን ከአዲስ አበባ ተነስተን አሰብ እንደርሳለን። በዚህ መንገድ የሰውን፣ የእንስሳቱን፣ የመኪናውን እንቅስቃሴ ሕይወት ምን ይመስላል የሚለውንም አብረን እንቃኛለን። በየመሃሉ ስለ አሰብ ምን ተባለ፣ ማን ምን አለ የሚለውን ድርሳናትም ይዘናል። ከገጾቻቸው ወደ እናንተ የምናጋራችሁ ነገሮች አሉ። እዛ እስከምንደርስ ድረስ አብራችሁን ተከተሉ። ሰላም ነው። ሁሉ ሰላም። መንገድ ቆንጆ ነው። አየሩ አሁን ጥሩ ነው፣ ቆንጆ ነው። ሙቀት የሚጀምርበት ሰዓት፣ ቅዝቃዜው ደግሞ የሚወጣበት ሰዓት ነው። እስከ አዲስ አበባ 230 ኪሎ ሜትር ተጉዘን ናዝሬት፣ ወለንጭቲ፣ መተሃራ አሁን አዋሽ 7 ነው ያለው። በአዋሽ 7 ከወንድሜ ፋንታይ ጋር ተገናኝተናል። እሱ አሁን ከጅቡቲ መጥቶ እንዲያገኘዋለሁ በጥያቄ ትብብር ያደርግልኛል። ያው ድካም ላይ ቢሆንም ትንሽ ጨዋታዎችን እንጫወታለን። ኢትዮጵያ ኢኮኖሚ ከጊዜ ወደ ጊዜ እየጨመረ ነው የመጣው። መኪኖቹ በዛው ልክ እየጨመሩ ነው። ስለዚህ ወደ ሀገር ውስጥ የሚገባው ግብአትን የሚወጣውን ብዙ ነው። የጅቡቲ ወደብ ይሄንን ከማስተናገድ አንጻር እናንተን ወረፋ ከማስጠበቅ አንጻር ምን ይመስላል? ስራ በጣም ጎበዝ ናቸው፣ ይሰራሉ። ሙቀትም ሆኖ ቦታው በጣም የሚከብድ ቦታ ነው። ከ40 እስከ 45፣ 46፣ 47 ዲግሪ ሴንቲግሬድ ድረስ የመሞቅ እንትን አለው። በጣም ይሞቃል። ያን ሁሉ ችለው ሹፌርም እንደዚሁ ይሄንን ችሎ ስራውን እየሰራ ነው። ምንድነው አሁን ጅቡቲ ገብታችሁ ለመጫን ያው ከጊዜ ወደ ጊዜ መጨመሩ ጉዳይ ነው። ኮቴ የሚባል አለ። ኮቴ ትንሽ ጨምሯል። ከኮቴውም ከምንም በላይ ደግሞ በየመንገዱ በጣም የተበላሸ መንገዶች አሉ። ወደብ ቢኖረን በጣም ደስ ይላል። አንድ ወደብ ብቻ ነው አሁን እየተጠቀምንበት ያለ ነው። 2-3 ቢሆን ጫናውን ይቀንሳል። ወደ አሰብም እንገባለን ብለን እናስባለን። እንግዲህ ከእግዚአብሔር ጋር ቢሳካ ደስ ይለናል በጣም። ምን ያስቀረናል? አሰብ ብናገኝ ወደ ድሮ ወደ ቀድሞ ቤቱ ቢመለስ ያው የስራው ዕድል ይበዛል፣ ይከፋፈላል። ብዙሃኑ በትራንስፖርት እንደዚህ ክራውድ አይፈጠርም። ይሄ አንድ መንገድ ነው። አሁን ጅቡቲ ላይ አንድ መንገድ ቢቋረጥ በሆነ ምክንያት ስራው ይስተጓጎላል። 2-3 ሲሆን ግን ስራ አይቋረጥም። ህብረተሰቡም የሚፈልገው ዕቃ ይደርስለታል። መንግስትም እንደዛው፣ አገሪቷም ሳትጨናነቅ ነገሮች ፈለገችበት ደረጃ ላይ መድረስ ትችላለች። ተመልካቾች እንግዲህ ዛሬ ከወንድም ፈንታዬ ከከባድ የጅቡቲ ኢትዮጵያ ሹፌር ጋር ተገናኝተን አጭር ቆይታ አደረግን። ቀጣይ ጉዟችን ወደ አዋሽ 40 ከዛም ገዳማይቱ፣ አዳይቱ፣ ሚሌ እያልን ጉዟችን እንቀጥላለን። አሁንም ከኛ ጋር እንድትሆኑ የአክብሮት ግብዣችን ነው። አዲስ አበባ ከ300 ኪሎ ሜትር በላይ ተጉዘን እዚህ አዋሽ ኬላ ወይም አዋሽ ጉምሩክ ደርሰናል። አዋሽ ጉምሩክ ደግሞ ይሄ ወደ አዋሽ 40፣ ይሄኛው ደግሞ ወደ ሐረር የሚወስደው መንገድ ነው። ሁለት መገንጠያ ያለን። በዚህ በኩል ወደ ሚሌ፣ ከሚሌ ሎጊያ፣ ሰመራ፣ ሊቾቶ፣ ጅቡቲ ብለን እንገባለን። በዚህ በኩል ሐረር ድሬዳዋ መስመር ነው። እንግዲህ ከአዲስ አበባ እስከ አሰብ ድረስ ያለው መንገድ በመኪና 820 ከዛ በላይ ይሆናል። በወፍ በረር ከሆነ ደግሞ 600 ኪሎ ሜትር ነው። ለኢትዮጵያ በምስራቁ የሀገራችን ክፍል ቅርብ የሚገኘው የአሰብ ወደብ ከመነሻው ጀምሮ እስከ መድረሻው ያለንን የጉዞ ሂደት እንድትከታተሉ
አሁን በአክብሮት እንጋብዛለን። ቀሪ ጉዞዎች አሉን። አዳይቱ፣ ገዳማይቱ፣ ሚሌ እያል ሌሎች የአፋር ክልል ከተሞችን እዛ ድረስ እንደርሳለን። መዳረሻችን አሰብ ነው። አብራችሁን ሁኑ። ይሄ ያልደረስንም 100 ኪሎ ሜትር ይቀረናል። በኋላ እዚህ ዛሬ ማረፊያችንን ገዋኔ ላይ እናደርጋለን። አማን ነው ወይ? አማን። እንዴት ነህ? ሰላም አማ። በጣም አመሰግናለሁ። ገደጊ ሐዋ ሜሪ ገደጊ ቻው። ዶክተር ያዕቆብ ኃይለማርያም አሰብ የማን ናት በሚለው መጽሐፋቸው እንደ ኢትዮጵያ ወደብ አልባ የሆኑ ሀገሮች ዋና ዋና የገበያ ማዕከሎች የተገለሉና ከገበያ ማዕከሉ የራቁ ሲሆኑ ወደብ አልባነት ለኢኮኖሚ እድገታቸው ከፍተኛ ማነቆ ሆኖባቸዋል። ቻውድሪና ኤርዳነ ቢልግ የተባሉ ምሁራን ባደረጉት ጥናት መሰረት አንድ ወደብ አልባና ወደብ ያለው በሌላ በሁሉም ነገር ተመሳሳይ የሆኑ ሁለት ሀገሮች ብንወስድ ወደብ አልባው ሀገር በኢኮኖሚ እድገቱ በ1% ወደብ ካለው ሀገር ወደ ኋላ ይቀራል። ይህም ማለት ወደብ ያለው ሀገር በ4 ዓመት ውስጥ ኢኮኖሚው በእጥፍ ሲያድግ ወደብ አልባ ሀገር ኢኮኖሚው በእጥፍ እንዲያድግ 36 ዓመታት እንደሚፈጅበት እነዚህ ምሁራን ያረጋግጣሉ። በሌላ ጥናት እንደተረጋገጠው ደግሞ ወደብ አልባ በመሆን ብቻ የአንድ ሀገር የውጭ ንግድ መጠን ከ33% እስከ 43% ሊቀንስ ይችላል። እንዲሁም ወደ ሀገር የሚገቡ ሸቀጦች ዋጋቸው በጣም ከፍ ይላል ይላሉ ዶክተር ያዕቆብ አሰብ የማን ናት በሚለው መጽሐፋቸው። ከ500 ኪሎ ሜትር በላይ ከአዲስ አበባ ተነስተን እዚህ ሚሌ ኬላ ደርሰናል። ይህ የሚሌ ኬላ ነው። ይህ አደባባይ እንደምታዩት ደግሞ ወደዚህ መስመር ወደ ባቲ ወደ ደሴ ሰሜን ኢትዮጵያ የሚሄደው ነው። በዚህ በኩል ደግሞ ወደ ጅቡቲ እንሄዳለን። ይሄ የመጣንበት መንገድ ነው። እንግዲህ ትናንትና ጠዋት ተነስተን አዳራችንን ገዋኔ አድርገን ዛሬ ጠዋት ሚሌ ደርሰናል ማለት ነው። የሚሌ ጉምሩክ ጣቢያ ከዚህ ትንሽ ራቅ ይላል። የጉምሩክ ጣቢያውም የሀገሪቱን ወጪ ገቢ ንግድ የሚቆጣጠር ዋና የጉምሩክ ኬላም እዚህ ይገኛል። አሁን ጉዟችንን ወደ አሰብ ማድረጉን ትንሽ ገታ እናደርግና ወደ ወሎ እንሄዳለን ማለት ነው። ከወሎ ከተሞች አንዷን በቅርበት የምትገኘው ባቲን እንደ ምሳሌ እናነሳለን። በዚህች ከተማ ተገኝተን ደግሞ የድሮ የመን አሰብ ነጋዴዎችን እንዲሁም ደግሞ የአሰብ ተፈናቃዮችንና ሌላው የንግዱ ማህበረሰብን በከተማ ውስጥ ገብተን እናገኛለን። ምክንያቱም የወሎ ሕዝብ ሲነሳ ከአፋር
ጋር የተቆራኘ የተጋመደ የተጋባ ህዝብ ነው። በተለይም ደግሞ የባህር በር ማጣታችን ለነዚህ ከተሞች ለባቲ፣ ለኮምቦልቻ፣ ለደሴና ለሌሎቹም የወሎና የሰሜን ከተሞች ምን አይነት ተጽዕኖ አድርጎባቸዋል? የባህር በር ማጣት ወይም ደግሞ የአሰብ ወደብ ማጣታችን ምን አይነት ተጽዕኖ ውስጥ አሉ የሚለውን ወደ ባቲ ጎራ ብለን እናያለን። አሁንም አብራችሁን ተመልካቾቻችን አሁን የሚገኘው ባቲ ከተማ ነው። ባቲ ከተማ ደግሞ ይህ ሰፈር አሰብ በር ወይም ደግሞ አውሳበር ይባላል። ወደ ኤርትራና ጅቡቲ በሚደረገው ጉዞ ከዚህ ሰፈር ይጀመራል ማለት ነው። ከአፋር ሲመጡ ደግሞ የባቲ መግቢያ ሰፈር ነው። ዛሬ እንደነገርኳችሁ ከባቲ ከተማ ተገኝተን የአሰብ ተፈናቃዮችን እናገኛለን። እንዲሁም ደግሞ በፊት የመን ተሻግረው አሰብ ጭምር ሲነግዱ የነበሩ የዚህ አካባቢ ነዋሪዎችንም እናገኛለን። የባቲ ሰኞ ገበያ በአገሪቱ ካሉ ትልቅ ኦፕን ገበያዎች አንዱ ነው። ይህም ደግሞ በ5 እና 6 ቋንቋዎች ማህበረሰቡ ይገበያያል። ይህም አማርኛ፣ ኦሮምኛ፣ አፋርኛ፣ ትግረኛና አርጎባኛ በዚህ ገበያ የሚገበያዩበት ቋንቋ ነው። ይሄ ገበያ ምን ይመስላል? ትናንት ከትናንት ወዲያ ከወሎ፣ ከደሴ፣ ከኮምቦልቻ ወደ አሰብ የሚደርሰው ምርት መሰብሰቢያ ወይም ደግሞ መነሻም እንደ ማዕከል ሆኖ ያገለግላል። ገበያው ምን ይመስላል የሚለውን ባጭሩ እንቃኛለን። አብራችሁን ትሆኑ የአክብሮት ግብዣችን ነው። ለአሰብ ልጆች ሁለተኛ ቤታቸው ሆና ማገልገል ከጀመረች እነሆ 3 አስርተ ዓመታት ተቆጠረ። ወደ አሰብ ለምናደርገው ጉዞ ናፍቆት ትዝታቸውን ቢያጫውቱን ብለን ባቲ ዘልቀናል። ከአሰብ ልጆች ጋርም ቆይታ አድርገናል። አሰብ እንግዲህ ተወልጄ ያደኩበት ሀገር ነው። ከመጀመሪያ ደረጃ ትምህርት ቤት ጀምሬ እስከ ሃይስኩል የተማርኩበት ነው። በ90 ዓመት ተፈናቅዬ የወጣሁት ግን የነበረው ሁኔታ በጣም ከባድ ነው። ናፍቆት ብትናፍቅ ምንም ብትልም ያው እንደ ሀገር መቼም አይሆንምና ያው ወደዚህ መጥቻለሁ። ግን ቢሆንም የአሰብ ጉዳይ እንደዚህ ዝም ብለህ የምታደርገው ነገር አይደለም። የደምም ያጥንትም ጉዳይ ነው። እኛ በመሰረቱ ከአሰብ ውጭ የምናውቀው ነገር የለም። ያው ክረምት ነው ልንወጣ የምንችለው። ከዛ ውጭ ግን እዛው ተወልደን ስላደግን እዛው ነው እንትን የምናደርገው። እኔ በበኩሌ በጣም ጨለማን የሆነብኝ ዞሮ ማለት ከአሰብ ለቄ ሌላ አካባቢ ጋር ሂጄ ምልምድም አልመሰለኝም ነበር። ገብቷል። ያው መቼም ህይወት ይቀጥላል ነውና በሂደት እየለመድኩ መጣሁ እንጂ እኔ አሰብ ከማንም በላይ አሰብን የሚያክልብኝ ሀገር የትም የለም። እንደዚህ አይነት መጥፎ ነገር ይመጣል ብለን ያሰብነው ነገር የለም። እኔ አሁን እዚህ ባቲ ይመጣሉ ብዬ አላሰብኩም። አላቅም ተወልጄ ያደኩት ይሄ ነገር እንጂ ወደዚህ ያለው ነገር አላቅም። እቺ ደግሞ አዩት አንድ አጋጣሚ መጥቼ መቋቱ ለልጆቼ ይስማማሉ አየሩ ማለት ነው። ከሌላው ሀገር ይሻላል ብዬ ባቲ መረጥ እዚህ ባቲ ቀረኩ። የአሰብ ነገር ሲነሳ እንዲህ በቀላሉ የማይለቅ ትናንት ጋር ይላተማሉ። ትዝታና ቁጭት አንድ ላይ ሆነው ይመላለሱባቸዋል። ቤቴ፣ ንብረቴ፣ እድገቴ፣ ሁሉ ነገሬ አሰብ ከሚል ድሯቸው ጋር ያወራሉ። አሰብ ሲነሳ ቀይ ባህር ነው። ያው ዋይንተን ያደግነው ያሳ ጅራት ጠብተን ያደግነው እና ያ ነገር በሙሉ አሁን እኔ ቢያንስ ተከፍቶና ልጆቼን ቢያንስ ወስጄ ባሳያቸው በጣም ደስ ይለኛል። የተወለድኩበት የተማርኩበትን ትምህርት ቤት የነበረኝ ነገር በሙሉ ባሳያቸው በጣም ደስ ይለኛል። እግዚአብሔር ፈቅዶ ቢሆን ያንን እመኛለሁ። አሁን እኛ ብንኖርም የተወሰነ ሰዓት ልንኖር ይችላል። ግን እንደፈለክ ወጥተህ እንደፈለክ ገብተህ አስበር ተጠቅመህ ወደቡንም ተጠቅመህ ወደቡ ማለት ስንት ነገር ማለት ነው። ስንት ነገር አተናል። ስንት ነገር ማለት የአሰብ ታሪክ በጣም በቀንም በህይወቴም አልረሳውም። ግን ይሄንን ነገር ደግሞ ለልጆቼ ለማሳየት ሸክፌ ልጆቼን ይዤ ለማሳየት እቅድ አለኝ። ጌታ ነው አዋቂው ኑሮ ተካለ እንጂ አሰብ የሚለቀቅ ሀገር አልነበረም።
በርካቶች ወልደው ከብደው የኖሩባት፣ ወግ ማዕረግ ያዩባት፣ ሀብት ንብረት ያፈሩባት ከተማ ነች የአሰብ ከተማ። ዛሬ ላይ ያ ሁሉ ቀርቷል። ከዚህ ቁሉን ሁሉ ሰብስበን እንሄድ ነበር። የሚያስፈልገው ነገር ሁሉ ከዚህ ጭነን እንሄዳለን። ማርም ቅቤም ሁሉን ነገር ይዘን እንሄዳለን። እዛ ደግሞ እንሸጣለን። ከዛ ደግሞ መተን ደግሞ ከዚህ እንደገና ይዘን እንሄዳለን። ሀታ ምጣድ ከዚህ ነው የሚሄደው። ምጣድ ከባቲ ነው የሚሄደው። እንስራ ከባቲ ነው የሚሄደው። ሁሉ ነገር አሰብ ጋር የተቆራኘ ነበራት ባቲ። ይሄ ነው ልልህ አልችልም። ከፍተኛ ተጠቃሚ ነበር። የደሴም ሆነ የኮምቦልቻም ሆነ አልኩ እኮ ኢቭን የእጁ ድረስ ከፍተኛ ጠቀሜታ ነበረው። ወይራ ተፈልጦ አይደለም የሚበላና የሚጠጣ ምግብ ሳይሆን ወይራ እንኳን ተፈልጦ ለአሰብ ይሄድ ነበር። አልፎም በሳምቡቅና በእንትን እስከ የመን ድረስ ይላክ ነበር። በዛ አካባቢ በዳህላክ በማን እየተባለ ስለዚህ አሰብ በከፍተኛ ደረጃ ማጣታችን ወሎን ባቲል ከፍተኛ ጉዳት አድርሶብናል። የባህር በር የአንድ ሀገር መግቢያ መውጫ ጉሮሮ፣ በተለይም እንደ ኢትዮጵያ አይነት የሰው ሀብታም ለሆነች ሀገር ደግሞ ጥቅሙ ባያሌ። ወደብ ማለት ስንት ነገር ማለት ነው። ስንት ነገር አተናል። ስንት ነገር ማለት ነው። ወደብ ውስጥ የማይመጣ ነገር የለም ማለት ነው። ከንፍገትና ከንፍገት በላይ ካለ ምቀኝነት በስተቀር አሰብ የማንም አይደለም። ፍጹም ለሌላ አገር ለሌላ አፍሪካ ሀገር ወይም ለሌላ ዓለም የሚጠቅም የለም። ለኢትዮጵያ ብቻ ነው የሚጠቅም። ተመልካቾቻችን የባቲ ቆይታችንን አጠናቀን አሁን ጉዞ ወደ ቡሬ እያደረግን እንገኛለን። እንግዲህ ደግሞ በዚህ በአፋር ከተሞች በሚሌ፣ በሰመራ፣ በዲቾቶና በሌሎች ከተሞች የምናገኛቸውን ማህበረሰባዊና ባህላዊ መስተጋብር በተለይም ከአሰብና ከአካባቢ ማህበረሰብ ጋር ያለውን ቁርኝት አሁንም እያስመለከትን ጉዟችንን እንቀጥላለን። አብራችን ቆዩ። መጽሐፍ አሰብ የባህርና ወደባችን በዚያን ጊዜ የሚል ርዕስ ያለው መጽሐፍ ነው። ይህ መጽሐፍ ዮሐንስ ተፈራ ነው። አሰብ በጁሴፔ ሳፔቶ በሱልጣን ኢብራሂም ሩበርቲ የሚባሉ ኩባንያ የከሰል ማስቀመጫ እንዲሆን ተሸጠ የሚለውን በልጅነት ታሪክ መጽሐፎቻችን ላይ ካየነው ከሱልጣን ኢብራሂም ፎቶ ባሻገር የወደብነት ሚናዋ እያደገ የመጣው ከኤርትራና ኢትዮጵያ የፌዴሬሽን ውህደት በኋላ እንደሆነ አስባለሁ። አፋር ኢትዮጵያ ነው። አሰብ ኢትዮጵያ መሆን ነው የምናውቀው። የኛ አባታችን ዘመን መቶ ምናምን ዓመት ኢትዮጵያ መንግስት እንደሆነ ብዙ ጊዜ ነው። ይሄ ህዝብ ፈለጎት አይደለም፣ የምክር ቤት ውሳኔ አይደለም። የሆነ ቡድኑ እንደዚህ የተደረጉበት የመጣበት የኢትዮጵያ በአፋር ህዝብን ሁሉን ይሄ ችግር የመጣው የተወሰነ ቡድን ችግር ነው እንጂ ችግሩ የአፋር አይደለም፣ የኢትዮጵያ አይደለም። እኔ ወላሂ አሰባ እኛም አባቶችም እኛ ኢትዮጵያዊነት ነው የሚያምነው። የእኔ አባቱ ደግሞ ኢትዮጵያዊነት ሰላም ብኖ አሰባ ሰላም ብኖረው እስካሁን ድረስ ሰላም ብኖረው በቃ አሰባ አሩባ ቢሆን ነበር።
ተመልካቾቻችን እንግዲህ ጉዟችን እንደቀጠለ ነው። የአፋር ክልል ዋና ከተማ ሰመራን አቋርጠን ወደ ዲቾቶ መንገድ እየቀረብን ነው። እግረ መንገዳችንን ደግሞ ከጀርባ የሚታየው የግመል ስብስብን ስላገኘን እዚህ ለእናንተ ለማሳየት ወደን ነው። እነዚህ ግመሎች እንግዲህ የአርብቶ አደሩ ማህበረሰብ በተለይ የአፋርና የምስራቁ የሀገራችን ህዝቦች የሚታወቁበት መገልገያ የእንስሳት ናቸው። እንግዲህ በዚህ ሀሩንና ነዲድ አካባቢ እንዴት ተረጋግተው እንደተቀመጡ ለማሳየት ነው። እንደውም ግመል ሁለተኛ ስሟ የበረሃው መርከብ ይባላልና ይሄን ይመስላል ህይወት በበረሃ። ተመልካቾቻችን አሁን ሁለት መንታ መንገድ ላይ እንገኛለን። ይህ የሚወስደን ወደ ጅቡቲ ነው። ይህ ደግሞ ወደ አሰብ የሚወስደን መንገድ ላይ እንገኛለን። ይህ መንገድ ባለፈው 35 ዓመታት የኢትዮጵያን ወጪ ገቢ ንግድ ማመላለስ ወይም ደግሞ የገቢ ወጪ ንግዷን መቆጣጠር ሳይችል ቀርቶ በርካታ ከተሞች ጸጥ ረጭ ብለዋል። በዚህ ደግሞ እንደምታዩት መጨናነቅ የሚታይበት የኢትዮጵያን ወጪና ገቢ ምርት የሚያመላልስ ወደ ጅቡቲ የሚወስደን መንገድ ነው። በእውነቱ በዚህ አስቸጋሪ ሙቀትና ወበቅ ከፍተኛ የሆነ ፀሐይና ጠራራ ባለበት መንገድ ላይ ይህንን ተቋቁመው መሀል ሀገር ድረስ ዳር አገሪቱ ጥግ ድረስ ዕቃ የሚያወጡና የሚያስገቡ ሹፌሮቻችን ሊመሰገኑ ይገባል። ተመልካቾቻችን አሁን ጉዟችን ወደ አሰብ ነው። አብራችን ትሆኑ የአክብሮት ግብዣችን። አሰብ ማለት በአፋርኛ አሱቡይ ከሚለው ቃል የመጣ ሲሆን ትርጉሙም ቀዩ ምንጭ እንደማለት ነው። አሰብ እንደ አውሮፓውያኖች አቆጣጠር በ1869 የኢጣሊያ ቅኝ ገዥ ኃይል በሮፓቲኖ ካምፓኒ አማካኝነት በአንካላው ባላባትና ጎሳ መሪ በነበረው ኢብራሂም አህመድና ወንድሙ ሐሰን ኢብራሂም ጋር በመደራደር በአሰብ ከተማ የመርከብ ድኝ ከሰል ማከማቻ ቦታ እንዲሰጠው በጠየቀው መሰረት በአሰብ ባህር ዳርቻ ላይ 6 ኪሎ ሜትር የሚሆን ቦታ በኪራይ መልክ ተሰጠው። ይህን ስምምነት ደግሞ የወቅቱ የአፋር አውሳ ሱልጣን የነበረው ሱልጣን መሐመድ ሐንፍሬ አጽድቆታል። ይሁንና አውሳ ሱልጣን ይህን ስምምነት ሲፈርም በወቅቱ ታዋቂ የአፋር ባለቅኔ የነበረው ቶላ ሐንፍሬ ስልጣኑ ስምምነት እንዳይፈርም ምክር አዘል ግጥምም ገጥሞለት ነበር ይባላል። ቡሬ ከተማ የምትገኝ ድንበር ቀበሌ ብዙ ገቢ ምንጭ ነበራት። ብዙ አይነት ስራ ይሰራ ነበረ። ለሀገሪቱም የገቢ ምንጩ ትልቅ ከፍተኛ አስተዋጽኦ የነበረው ሁኔታ ነው። የእሷ ብቻ ሳይሆን የሀገሪቱም ገቢ የተቋረጠበት ሁኔታ ነው ያለው። ይህ ከተማ በሶስት ቦታዎች ላይ ሙሳ አሊ የሚባል ተራራ አለ። ጅቡቲን፣ ኤርትራንና ኢትዮጵያን የሚያገናኝ ቦርደር ኤሪያ መሆኑ ከፍተኛ ቦታ ነበር። ከፍተኛ ቦታ ከመሆኑ አንፃር ግን ከፍተኛ ችግርና ተጽዕኖ የደረሰብን ይሄ ወደቡ በመዘጋቱ ነው።
ከፍተኛ የሆነ የቢዝነስ ቦታ ነበር ይሄ ቦታ ማለት ነው። ከአረብ ይመጣል፣ ከየመኖች ይመጣሉ፣ እንደዚሁም ደግሞ ከተለያየ ቦታ መጥተው ይህንን የንግድ እንቅስቃሴ የግብይት እንቅስቃሴ ይደረግበት ነበረ ማለት ነው። ይሄ ቦታ ግን ከ91 ጀምሮ በኢትዮ ኤርትራ ጦርነት ምክንያት ግን ከፍተኛ የሆነ ተጽዕኖ አሳድሯል ማለት እንኳን ለዚህ ቀርቶ ለኢትዮጵያ ሀገራችን ከፍተኛ ተጽዕኖ አሳድሯል። ይህም ተጽዕኖ ወደፊት ይሄ ቦታ ወደው ቢከፈት እንኳን ለዚህ ከተማ ቀርቶ ለሌላ ይሆናል። ኢትዮጵያ ወደብ የማግኘት እድሏ ቢገኝ ትልቁ ጠቀሜታ አለው። አንደኛ ይሄ ኪሎ ሜትሩ አነስ ያለ ነው። ሹፌሮች የመጉላላት አይነት ነገር የለም። የክፍያችንም ሆነት ዝቅተኛ ነገር ይሆናል። ኮስቱ አነስ ያለ ይሆናል ማለት ነው። ከዚህ አንፃር ያለ ወደብ ግን ብዙም እድገት የሚገኝ አይመስለኝምና ወደብ ለአንድ ሀገር ጉሮሮ ስለሆነ ግዴታ ያስፈልገናል የሚል አስተሳሰብ አለኝ። ተመልካቾቻችን እነሆ የጉዟችን መዳረሻ ላይ ደርሰናል። ከአዲስ አበባ እስከ ቡሬ ከ800 ኪሎ ሜትር በላይ ተጉዘን ቡሬ ጫፍ ላይ ደርሰናል። ከዚህ ወዲህ ምናልባትም የኢትዮጵያ አንድ ኬላ ከዚህ ይታያል በርቀት። ከዛ በኋላ የአሰብ ከተማን በሩቁ ተሻግረን ማየት እንችላለን። ዛሬ ላይ እዚህ ደርሰናል። ከአዲስ አበባ በጉዟችን በርካታ ነገሮችን አስጨበጥናችሁ። የመንገዱን ህይወት ግራ ቀኙን ወደ እናንተ ስናደርስ ነበረ። ወደ ሌሎች ከተሞችም ጎራ ብለን የአሰብ በኢትዮጵያ ጊዜ ምን ትመስላለች፣ የአሰብ ተፈናቃዮች እንዴት ነው ስሜታቸውና ቁጭታቸውን የሚገልጹት፣ ነገስ ምን ተስፋ አላቸው የሚለውን ነገር ሁሉ ወደ እናንተ አደረሰ። ዛሬ ላይ መድረስ አልቻልንም። መድረስ የቻልነው እዚህ ነው። ምናልባትም አንድ ቀን አሰብ ወይም ቀይ ባህር ላይ ሆነን ሌላ ዝግጅት ወደ እናንተ እስከምናደርስ ዝግጅታችንን በዚህ እናጠናቅቃለን። እስካሁን አብራችሁን ስለነበራችሁ እናመሰግናለን። عيد مبارك عيد مبارك عيد